ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ ማክሰኞ ሚያዝያ 20 የውጭ ሀገር ገንዘቦች ምንዛሬ በባንኮችና በጥቁር ገበያ በምን ያህል እየተመነዘረ እንደሆነ በዝርዝር እንመለከታለን። በዛሬው ዕለት አንድ ባንክ እጅግ በጣም አስገራሚ ምንዛሬ አውጥቷል። እሱ ባንክ ማን ነው? ምን ያህልስ እየመነዘረ ነው? የምንመለከተው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደነዚህ አይነት ፈጣን መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ስናልፍ አንዱ የአሜሪካ ዶላር በጥቁር ገበያ በ187.88 እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአሜሪካ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ወጋገን ባንክ ነው። ወጋገን ባንክ አንዱን የአሜሪካ ዶላር በ154.6 ሳንቲም ገዝቶ በ157.69 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአሜሪካ ዶላር ኢትዮጵያ ንግድ ባንክ በ153.32 ሳንቲም ገዝቶ በ156.39 ሳንቲም እየመነዘረ ይገኛል። ወደ ቀጣዩ ስናልፍ ዩሮ ነው የምንመለከተው። አንዱን ዩሮ በጥቁር ገበያ በ220.14 እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን ዩሮ በከፍተኛ ደረጃ እየመነዘረ የሚገኘው ገዳ ባንክ ነው። ገዳ ባንክ እንግዲህ ዛሬ አንዱን ዩሮ በ184.8 ሳንቲም ገዝቶ በ188.5 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን ዩሮ ኢትዮጵያ ንግድ ባንክ በ180.15 ሳንቲም ገዝቶ በ183.75 ሳንቲም እየመነዘረ ይገኛል። አሁን ደግሞ የምንመለከተው የእንግሊዝ ፓውንድ ነው። አንዱን የእንግሊዝ ፓውንድ በጥቁር ገበያ በ254.27 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የእንግሊዝ ፓውንድ በከፍተኛ ደረጃ እየመነዘረ የሚገኘው አባይ ባንክ ነው። አባይ ባንክ አንዱን የእንግሊዝ ፓውንድ በ209.47 ሳንቲም ገዝቶ በ213.66 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የእንግሊዝ ፓውንድ ኢትዮጵያ ንግድ ባንክ በ203.92 ሳንቲም ገዝቶ በ208 እየሸጠ ይገኛል። ወደ ዩናይትድ አረብ ኤምሬት ድርሃም ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በጥቁር ገበያ በ51.16 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን የዩናይትድ አረብ ኤምሬት ድርሃም በ46.28 ሳንቲም ገዝቶ በ47.2 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የዩናይትድ አረብ ኤምሬት ኢትዮጵያ ንግድ ባንክ በ41.74 ሳንቲም ገዝቶ በ42.58 ሳንቲም እየሸጠ ይገኛል። ወደ ካናዳ ዶላር ስናልፍ አንዱን የካናዳ ዶላር በጥቁር ገበያ በ137.82 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የካናዳ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ብርሃን ባንክ ነው። ብርሃን ባንክ በ113.5 ሳንቲም ገዝቶ በ115.31 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የካናዳ ዶላር ኢትዮጵያ ንግድ ባንክ በ110.63 ሳንቲም ገዝቶ በ112.84 ሳንቲም እየሸጠ ይገኛል። ወደ አውስትራሊያ ዶላር እናልፋለን። አንዱን የአውስትራሊያ ዶላር በጥቁር ገበያ በ135 እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአውስትራሊያ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ አንዱን የአውስትራሊያ ዶላር በ153.76 ሳንቲም ገዝቶ በ156.83 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአውስትራሊያ ዶላር ኢትዮጵያ ንግድ ባንክ በ108.21 ሳንቲም ገዝቶ በ110.37 ሳንቲም እየሸጠ ይገኛል። ወደ ኩዌት ዲናር እናልፋለን። አንዱን የኩዌት ዲናር በጥቁር ገበያ በ611.47 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የኩዌት ዲናር በከፍተኛ ደረጃ እየመነዘረ የሚገኘው አንዱን የኩዌት ዲናር ኢትዮጵያ ልማት ባንክ ነው። ኢትዮጵያ ልማት ባንክ አንዱን የኩዌት ዲናር በ502.33 ሳንቲም ገዝቶ በ512.38 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የኩዌት ዲናር ኢትዮጵያ ንግድ ባንክ በ491.18 ሳንቲም ገዝቶ በ501 ብር እየሸጠ ይገኛል። ወደ ቀጣዩ ስናልፍ የሳውዲ አረቢያ ሪያል ነው የምናየው። አንዱን የሳውዲ አረቢያ ሪያል በጥቁር ገበያ በ50.9 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የሳውዲ አረቢያ ሪያል በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን ሪያል በ44.79 ሳንቲም ገዝቶ በ45.69 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የሳውዲ አረቢያ ሪያል ኢትዮጵያ ንግድ ባንክ በ40.88 ሳንቲም ገዝቶ በ41.7 ሳንቲም እየሸጠ ይገኛል።
ወደ ስዊዝ ፍራንክ እናልፋለን። አንዱን የስዊዝ ፍራንክ በጥቁር ገበያ በ238.86 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የስዊዝ ፍራንክ በከፍተኛ ደረጃ እየመነዘረ የሚገኘው ዳሽን ባንክ ነው። ዳሽን ባንክ አንዱን የስዊዝ ፍራንክ በ198.74 ሳንቲም ገዝቶ በ202.71 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የስዊዝ ፍራንክ ኢትዮጵያ ንግድ ባንክ በ191.99 ሳንቲም ገዝቶ በ195.83 ሳንቲም እየሸጠ ይገኛል። ወደሚቀጥለው ስናልፍ አሁን ደግሞ የምንመለከተው የቻይና ዩዋን ነው። አንዱን የቻይና ዩዋን በጥቁር ገበያ በ27.51 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የቻይና ዩዋን ስኬት ባንክ በከፍተኛ ደረጃ እየመነዘረው ይገኛል። ስኬት ባንክ አንዱን የቻይና ዩዋን በ24.74 ሳንቲም ገዝቶ በ25.24 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የቻይና ዩዋን ኢትዮጵያ ንግድ ባንክ በ22.5 ሳንቲም ገዝቶ በ22.5 ብር እየሸጠ ይገኛል። ወደሚቀጥለው ስናልፍ አንዱን የጆርዳን ዲናር በጥቁር ገበያ በ264.99 ሳንቲም እየተመነዘረ ይገኛል። ወደ ባህሪን ዲናር ስናልፍ በጥቁር ገበያ በ497.92 ሳንቲም እየተመነዘረ ይገኛል። ወደ ኳታር ስናልፍ አንዱን የኳታር ሪያል በጥቁር ገበያ በ187.87 ሳንቲም እየተመነዘረ ይገኛል። ወደ ኦማን ስናልፍ አንዱን የኦማን ሪያል በጥቁር ገበያ በ488.51 ሳንቲም እየተመነዘረ ይገኛል። የዛሬው የተለያዩ ሀገራት የብር የምንዛሬ ዋጋ በባንክና በጥቁር ገበያ ይህንን ይመስላል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ፕሮግራማችን እስከምንገናኝ መልካም ጊዜ